ያየ ሰው አለ ማለት ነው። ሬሳ ሆድ መቀደዱ ምናምን ከታወቀ አይደል እንዴ? ምን አልሽ? ለአንቺ ያናገረሽ የባልየው ወንድም ነው ማለት እሱ ከዛች ያለች እዛ ያለች ልጅ ስላለች እሷን ወደዚህ እንድታመጣልን አለኝ። እንድትልክልን ማለት ነው። ያው በሰው ተፈላልጋ ሊመስል የተገኘችው ማለት ነው። እሺ ከዛ በኋላ የባልየው ጓደኛ ተመላላሽ ዶክተር ያልሽው ለሱ ነው ውክልና እንዲሰጥ የተደረገው? እሱ ነው እንዲሰጥ ያስደረገው። አንቺ ፈረምሽ። ውክልናው ምን ይላል? ውክልናው ያው እኔ ልጋ ነው ያለው ማለት ያው እኔ ከወረዳ መታወቂያ ምናምን ብለሽ ደብዳቤ ተባልኩኝ። ወረዳ እኔ የምኖርበት ወረዳ 11 ደብዳቤ ተሰጠኝ እና ደብዳቤ ተሰጠኝ። ከዛ የራሴ ፎቶኮፒ የመታወቂያ ፎቶኮፒ እና ያ ከወረዳ የተሰጠኝ እና ምስክር ተደርጎ ነው የገባው ማለት ነው። እሺ እቺ ሀዲያ ከምትባለው ጓደኛዋ ደውላልሽ ታውቃለች? ያው እኔ ነኝ የደወልኩላት የመጀመሪያ ጊዜ ስደውልላት። ያው እሷም ያቺኛዋ እንደነገረቻት ነው። አሁን እኔ እንደሰማሁት ከሆነ ሲስተር ደውላ እንደነገረቻት ነው። እሺ ሜሴጇን ልካልሻለች? መረጃ ልካልሻለች? እህትሽ እንደላከች ልካለች ወይ ባያት? ሜሴጁን እህትሽ የላከችው ለሀዲያ የምትባለው ለሷ ባዲያ መስል መላፋ ሰማም የመጀመሪያ ጥያቄ ነው ሞሳደክ ተብሎ ጋራችን ነው አናት እኔ ደውል የነገረችኝ እዛ አንድ የሁለት ቤት የሚሰሩ ማለት ነው። 400 ሺህ ብር እንዳለ 400 ሺህ ብር ሀዲያ 400 ሺህ ብር ላኪላት ያሉት ከማን ነው ባያት? ተገኝ ብያሰላልኬ ለቀጥታ ወደ ምክንያቱም የልብ ጓደኛዬ ናት ስላለች ያቺን እንደውም አላመንኳት። ምክንያቱም እኔ ከልብ ጓደኛዋ ነው እውነቱን መስማት የምፈልገው ብዬ ቀጥታ እኔ ቁጥሯ አይተበኝ ያው ፍሽኩራ ማሱን የሚስት በሚስት ሜዲካላት አለው ስላት ያው ራሳ ሚስት ላከችልን አምነች ያው ፍሽኩራ በሚስት ላከችልን ቀጥታ ደወልኩላት። ደውልላት ሳንቲ ብላ ስለነበረ መጀመሪያ ጥያቄ ግን የጠየኳት አንቺ ጋር የልብ ጓደኛዬን ብላኝ ነበረ። ላንቺ የተለየ ነገር የነገረችሽ ነገር ምን አለ የሚል ነበር ጥያቄ ጠየኳትና እኔ ምንም አልነገረችኝም። ምንም የማውቀው ታሪክ የለም። እኔም የሰማሁት ከጓደኛችን ነው አለች። እሺ ሀዲያ ለምትባለው ልጅ ብር እንደምትሰጣት ምናምን ነግራሽ ታውቃለች? ሀዲያ ለምትባለው ሳይሆን አያወድ ሰጥ የዛ ቀን ነው ስለምትሄድ ነው ለሷ እንትን ያለቻት። ግን አንዳንዴ ስጡልኝ ብላ እንትን ትላለች። ግን በአብዛኛው ጊዜ ለአሊ ነው እሷ የምትሰጠው። ለአሊ ብር ላክልኝ ትለዋለች። ለአሊ ብር ትሰጧለች። አሊን የሚልከው ወደ እኔ አካውንት ነው። የኔ አካውንት የሚያውቀው አሊ ነው። ግን ያው ያወራሉ እነሱ። የሚላከው ነገር ምን የሚባለው ነገር ሳያወሩ ምንም ነገር አይሆንም። ምንም ነገር ደግሞ ሲናገሩ ያው ስለምትነግረኝ ማለት ነው። እሺ ወይንሸትዬ እደውልልሻለሁ። እሺ የዶክተሩ ቁጥር መሲ አላት? የዶክተሩ ቁጥር አለሽ? ከይቅርታ ጋር አድራሻው ምኑ ተቀጭ አለች? እየሰማች ነው ማለት ነው። ነገ ቢፈለግ የምታቀርበው ሰው ነው። ወንድሙ የዚህ ባል ነኝ የሚባለው ህገወጥ ባል የሱ ወንድም ነው። ይሄንን ነገር አድርጎ ውክልና በዛ በኩል እንዲያልቅ ያደረገው ባልየው ነው መሲ። ባልየው አለች ዛሬ ኤርፖርት ሄደዋል አለሽ እኮ እሱ። እኔን ብልብ እያወሩ አይደለም። እኔም እንደው መሲ መልሰሽ ብታስገቢው አሁን ይሄ ሁሉ ነገር ከሰማን በኋላ። እሺ ብሬ አንዴ ሳሪ ቆይ ብሬ ቆማል እዚህ ጋር ልጁ እያለቀሰች ስለሆነ መኪና ላይ ምናገረው ነገር አለኝ ያለና ብሬ በዚህ በኩልሽ ተናገር። ከማዞ ፍሊተሩ አልጠፋ ብሎኛል፣ ግን በፍሊተሩ አውራ ቀይ ያረገ ነው። ኢትስ ኦኬ አውራ ወይ እንዴት ናችሁ? ሰላም ብያለሁ ብላችሁ ሰላም ብለናል አለን። እግዚአብሔር ይመስገን። እኔማ አንድ ጉዳይ ይዤ ነበረ። እንደምታውቁት ከዚህም በፊት እህታችን ሞት አፋፍ ላይ ነው ያለችውና
ወደ ሀገሯ እንድናስገባት ነበረ። የቻላችሁትን ብታግዙን መልካም ነው ብለን ነበር። ወደ መሲ መጣ ነው። መሲ ችግር የለውም እኔ ቤቴ ክፍት ነው ብላኛለች። እና ሁላችሁም እዚህ ጋር ያላችሁ ሰዎች እቺ ልጅ እንደምንም አርግተን ወደ ሀገሯ እናስገባ ደስ ይለኛል፣ ፈቃደኛ ከሆናችሁ። ሳሪም ታውቃለሽ፣ ሙኒትም በቀደም አይተሻል ልጅቷን። ሁላችሁም አንድ ጊዜ ለምን በጣም ብዙ ሰው ችግር የለም ይሄ እኮ ችግር የለውም፣ ቀላል ነው፣ ችግር የለም። እነ ሳሪ አሁን በጣም መጥፎ ሁኔታ ላይ ስላለች ነው ከበቀደሙ የተለየ ኮብስታል ሞታ ችግር የለም እናስገባታለን። እሷ ቪዛ አላት አይደል? አላት። አዎ ሀገር ገብታ እንድትታከም ነው። በቃ ትኬት ስፖንሰር የሚያረጋት ሰው እንፈልጋለን። ዳኒ ትራቭል ስፖንሰር ያረጋታል፣ እንጠይቀዋለን። ከዛ በኋላ ትገባለች። ችግር የለም። ቆይ ትኬት ብቻ አይደለም ሳሪ ሕክምና በቃ እዚህ ሀገር አልተቻለም። በቀደም አስገብቶን አልነበረ? እንደሱ ከሆነ ኢትዮጵያ ሂዳ ተበርብራ የምርመራ ውጤቷና የሚያስፈልገው ብር ስታመጣ ነው እሱንም እናግዛት። ምርመራ ውጤት እኮ እጃችን ላይ አለ አይደለም? የዚህ ነው እንጂ ያላችሁ የኢትዮጵያ የላችሁ። ምን ኢትዮጵያ በሽታ ሲሄድ ይቀይራል ብለሽ ነው? አዎ ግድ ነው። ተመርምሮ የሚያስፈልገው ብር ተጠይቆ እኮ ነው ወንድሜ። እዛ ትሄድና ትመረመራለሽ በድጋሚ የሚያስፈልገው ብር ሲነገራት ነው ጀስት ሰፖርት የምናረጋት። አሁን ግን ወደ ኢትዮጵያ የምገባበትን ለአንዳንድ ነገር የሚሆናትን ነገር እናዋጣላታለን፣ ትኬት እናረጋላታለን። አሁን ዝም ብሎ ብር እኮ አይዋጣም። ዝም ብሎ ብር ሳይሆን እኮ ትክክለኛ መረጃ ነው የያዝነው። እውነት የዚህ ነው የያዛችሁት እንጂ የኢትዮጵያ አይደለም የያዛችሁት። ስለዚህ ኢትዮጵያ ለመጀመሪያ ጊዜ ነው የሰማሁት እንደዚህ አይነት ነገር አለ እንዴ? እሺ በቃ ኦፍ ኮርስ እና ታዲያ እንዴ ኢትዮጵያ ሄዳ ተመርምራ የሚያስፈልገው ብር እንደገና ሲጠየቃት በዛ መረጃ መሰረት ትመጣለች። እዚህ እናዋጣላታለን እንጂ እኮ አንድ አይነት አይደለም ወንድሜ። ያው የመሲ ቤትም ክፍት ስለሆነ ሁሌም አረጣጣ የለውም። እኔ ቤት እኔ እንትን እላታለሁ፣ ቃል ገብቼ እላለሁ። ምንም አታስብ። አይ ሳሪ ያለ አልተዋጠልኝም። ቃል ከፍተና አለን በቃ ቤት ከፍተላታለን። ኢትዮጵያ ሕክምና የኢትዮጵያ የዚህ ሀገር ውጤትና ኢትዮጵያ ሕክምና የተለያየ ነው እንዴ? ስላልተዋጠልኝ ነው። ኮርስ እናታ እዚህ የተጠየቀችው በፕራይስም እኮ ሊቀንስ ሊጨምር ይችላል። ሊጨምር ይችላል። ፕራይሱ ስለ ፕራይሱ አይደለም የተናገርኩት። ግን ለምሳሌ እዚህ ሀገር አንዴ ከ3 በላይ ተመርምራለች እቺ ልጅ። እውነትን እንነጋገር ከተባለ ማለት ነው ከአንዴም 3 በላይ ተመርምራ በየሆስፒታሉ እየወጡ እየጣሏት ነው። እቺ ልጅ ዛሬ ሞት አፋፍ ላይ ነው ያለችው። ኢትዮጵያ ስትገባ ደግሞ ሕክምና ይቀየራል ነው የምትሉት? እንደ አዲስ መመርመር አለባት። ግልጽ ስለሆነልኝ ነው። ምን መጠየቅ ስለምፈልግ ነው ሳሪ። ብሬ ይኸውልህ ስማኝ። አሁን ለምሳሌ እኔ ከዚህ ተመረመርኩኝ በሽታዬ ልብ ኬዝ ነው ተብሎ እዚህ ነው የሕክምና አይነት ሁሉ ነገር የሚሰጠኝ። እዚህ ባለው ስትራቴጂ ነው ዋጋው ሁሉ ኤቭሪቲንግ። ኢትዮጵያ ስገባ እንደገና እንደ አዲስ ካርድ አውጥቼ እንደገና ተመርምሬ እንደገና ነው የምጠየቀው። ስለዚህ ይችን ልጅ አሁን እንዳልከው ብሩን ለማዋጣት ነው እኔ አሁን እየነገርኩ ያለሁት። ብሩን አዋጡ ለመላክ ነው የተናገርኩት። አንቺ ስለ ሕክምና ስላወራሽ ሕክምና ኢትዮጵያ ገብታ ከተመረመረች በኋላ አሁን ለምሳሌ እኔ እንደማውቀው የዚህን ይዛ እኮ አይደለም የምትመረመረው ብሬ። የዚህን ይዛ አትመረመርም፣ የዚህን ይዛ አትሄድም። የዚህን በኋላ ከተመረመረች በኋላ ትሰጣለች፣ ታሳያለች። እዛም እኮ አረብ ሀገር እንዲህ ብለውኛል ብላ ትላለች እንጂ ግዴታ እዛ መመርመር አለባት እንደ አዲስ ወንድሜ። በቀደም ግን እንደዚህ አልነበርም ያላችሁት። እንዴት ነው ያለው? ታሪዬ እንደዛ አይደለም። ከዚህ ሪፖርት ይሄድና ሪፖርቱ ላይ ዲፔንድ አድርገው ነው የራሳቸውን ምርመራና ኮቴሽን የሚሰጡት እኮ ሳትመረመር ያኔ ኖ የዚህን ምርመራ ይዘው የራሳቸውን ምርመራ አድርገው እንደገና ኮቴሽን ይሰጣሉ። ይሄን ያህል እንዲህ ለማድረግ ያስፈልጋል ይላሉ። ትክክል። እኔ ስታዲያ ምን አልኩ ሙኒቴ፣ ከዛም መመርመር አለባት ግዴታ። ምክንያቱም ከዚህ የያዘችውን ይዛ እዛ ሄዳ ተመርምራ የሚያስፈልገው ብር ይጠየቃል ነው አይደለም? አይ እኔ ግልጽ ስላልሆነልኝ ነው። እሺ እንደዛም ካላችሁ ነው እውነት ግን ምን ይሆናል መሰለ አሁን ከዚህ ወደዛ እዛ ስትሄድ የዚህን ሪዛልት ነው የምታሳየው። እንዲህ ተብዬ ነበር እዛ ሀገር፣ እዚህ ሀገር መታከም ፈልጋለሁ፣ ምንድነው ማድረግ ያለብኝ? እነሱ ደግሞ ምርመራ ያደርጋሉ የራሳቸውን በዛ ላይ ያንን ወረቀት ይዘው
እንደ አዲስ ሳይሆን ምን ተፈጠረ ወዴት ሄደ ምን ሄደ ሳይሆን ህመሟ ይሄ ነው ተብሎ ኦልሬዲ ተገልጿል። ያንን ያረጋግጣሉ። ከዛ በኋላ የራሳቸውን ይናገራሉ። የራሳቸው ውሳኔ ወስዱና የብር መጠኑን የሚያስፈልጋትን ከዚህ በላይ ይጨምር ከዚህ በላይ ይቀንስ፣ ምን አይነት ምርመራ ያስፈልጋት፣ ትተኛ ምንድነው የሚለውን ሁሉም ፕሮሰስ ያደርጉና የብር መጠኑን ይጠይቋታል። ከዛ በኋላ እኛ ብር ማዋጣት እሺ ለምን ታረቀደም እንደዚህ ሳትሉኝ ታዲያ እኔ ለእናንተ ነው የጥያቄ ማን ነው እንደዚህ ያለው? ለኔ እኔ አውርተን በቀደም ስለ ኢትዮጵያ አውርተን ነበር እንዴ ሲጀምር ነው። ስለዚህ ሀገር ነው አንዴ ስለዚህ ሀገር ነው ያወራነው። ስለዚህ ሀገር ስናወራ ግን እንደምታግዟት ከሷ ጋር እንደምትሆኑ ነበር ስታወሩ የነበረው እኮ እናንተ ምን አደረጋችሁኛ እንድናግዛት? አንተ ስላልነበርክ ኦኬ እንድናግዛት እናንተ ያለውን አደረጋችሁ ወይ? ያለው ምንም ማርግተናል አደረሳችኋት ሆስፒታል ገባች። ቃስሚያ ደውላችሁ አሳው ለምን መግባት እንደማችል ታውቂያለሽ? እዛ እናክማለን ብሎ እኛ ወረቀቱን አሟልተናል። ከመሲ ስንት ቀን ነግሬሻለሁ። መሲ እንደወጣንም ነግሬሻለሁ። እቺ ልጅ መላ እንበላት። እቺ ልጅ እውነት ማገዝ ከፈለጋችሁ እቺ ልጅ ሳትሞት እናግዛት። እቺ ልጅ የሚያስፈልጋት ምናልባት ቤቱን ብቻ ነው። እኛ ባይዘው ሰው አይደለም። አንድ መሲ ቤቷ ተከፈተችልን እና በጣም ብዙ ሰዎች የሚረዱ ሰዎች አሉ። ቤቱን ብቻ አይደል ያልኩሽ መሲ? ቤቱን ብቻ ፈቃደኛ ሆነሽ ክፈችልን እንጂ በጣም ብዙ ሰው መርዳት ይፈልጋሉ። እቺ ልጅ ደግሞ ከዚህ የሆነ ነገር ይዛ ብትገባ እዛ ሕክምና የምታረግበት ነው እንጂ ትክክለኛ ማስረጃ አለን፣ ትክክለኛ ወረቀት አለ። እኔ ለራሴ ባንክ አይደለም። አንድ ሰው ደግሞ ከኢትዮጵያ ሄዶ ኢትዮጵያ ተቀምጦ ይረዳል ማለት ዛሬ ነው የሰማሁት። ባዶ እጅ ተሄዶ ዛሬ አባከና ያለው ነው ኢትዮጵያ ከሄደ በኋላ ሰውን የሚያግዘው ለምን ማን ነው ያለው? እዚህ ተሰብስቦላት ነው እንጂ የምትሄደው እየገባን አይደለም። ምንድነው ነገሩ? ኢትዮጵያ እንደምትገባ መወሰኑ ቆይ ኢትዮጵያ እንደምትገባ መባሉን የሰማሁት ነገር የለም። ቆይ ሙኒት መታለኛለች። እኔ ላስረዳ ሙኒት መታለኛለች። አንድ ጊዜ ሙኒት አሁን በትክክል ነው የመጣሽልኝ። ምንድነው ያልሽኝ? ኢትዮጵያ እንደምትገባ የምናውቀው ነገር የለም። እኔ እስከማውቀው ድረስ እማውቀው ፕሮሰሱን እናንተ ጀምራችሁ ሆስፒታል ከገባች በኋላ ኢቨን ሆስፒታሉ የማይረዳ ከሆነ ሙሉ ወጪዋን በአንድ ቀን ማሰባሰብ እንችላለን የተባባል ነው አይደለ? ስለ ኢትዮጵያ መሄድ የተወራ ነገር አለ እዚህ ጋር እኔ አልሰማሁም። እኔ ደግሞ ምንድን ያልኳት አሁን ሳራን መጥቼ እባካቱ እቺ ልጅ ከሆስፒታል በቀደም አባሮናል ወተናል። ልጅቷ አሁን ኢጃዛ ቤት ነው ያለችው እና ወደ አገሯ ሄዳ እንድታከም ለምን ወደ አገሯ ሄዳ እንድታከም ከሕክምና በኋላ እንኳን ማለት ነው እቺ ልጅ 2 ወር ነርስ ያስፈልጋት ነው የተባለው። 2 ወር ማለት ነው። 2 ወር አይደለም አንድ ቀን እቺ ልጅ ውሃ የሚሰጣት የለም፣ ሌላ ነገር የሚያደርግላት ሰው ትሪት የሚያደርጋት ሰው የለም። ስለዚህ እቺ ልጅ ምንድነው ማድረግ ያለባት? ሀገር ቤት ሄዳ መኖርም ከሆነ መኖር መሞትም ከሆነ አገር ቤት። ለምን 2 ወር እዚህ ሀገር ሰውን ያሳክማል ማለት ውሸት ነው። ማንም ሰው ይሰለቻል። ማንም ሰው ሲጀመር እዚህ ሀገር አስታማሚ አያስፈልግም። አንድ ነገር አስረግጬ ልንገር፣ የኢመራት ሆስፒታሎች ከእናት በላይ የሆኑ ነርሶች አላቸው። ሁላችንም የምናውቀው ነርሶቻቸው ከኛ አስታማሚ በላይ የሚያስታምሙ አይደለም አንድ አዋቂ ሴትን ህፃናትን ጥለንባቸው የምንሄድ ነርሶች አሉ። እኔ በዚህ ንግግር አያስፈልገውም። በእርግጥ የሚያስጠጋት ሰው ላይኖር ይችላል። ቆይ ብርሽ ልንገርህ አንድ ነገር፣ የሚያስጠጋት ሰው ላይኖር ይችላል። አንድ ደግሞ ታማሚ የኔ የሚለው ሰው ያስፈልገዋል። እኔ የዛን ዕለት 10 ጊዜ ፖይንት ሳደርግልህ የነበረው ከዚህ የተሻለ ሕክምና አለ ሂጂ አንላትም። እኔ እስከማውቀው ድረስ ስትሉ የነበሩት ፈርሞ ማውጣት ሁሉም ሰው ፈርቷል የሚባለው ቦታ ላይ ነው የቆመው ንግግሩ። ከሁለት ቀን ከዛ ንግግር 2-3 ቀን በኋላ ይሄን የተሰማው ዲሳይድ ተደርጎ ደግሞ ትሄድ ከተባለ ዛሬም እኮ መደረግ ይችላል። ይሄ ነገር ምንም ችግር የለውም። ሲደረግ ደግሞ ልጅቷ አገር ገብታ መጀመሪያ እርዳታ የምታገኝበትን ነገር ተሰባስቦላት ነው የምትሄደው። ኦኬ፣ እዛ ከደረሰሽ በኋላ ደግሞ ከዋናው ህክምና በኋላ ይሄን ያህል ተጠይቋልና አዋጡ ይባላል። ለማንም ሲደረግ የነበረው እንደዛ ነው አይደለም? ከዚህ ከእሷ የተለየ ሀሳብ ምን ተናግሬ ነው ብሬ ሳሪ የምትናገረው የምትለው? አይደለም እኔ ያልኩሽ እንደዛ
አንቺ ኢትዮጵያ ከገባች በኋላ ነው የሚሰበስብላት የቲኬት እኮ እኛ ምን እንቆርጥላታለን? የቲኬት ቀላል እኮ ነው። እና ምንድነው ታዲያ የምትፈልገው? ግን የሰው ልጅ ይሄን አልበሽታ ተብሎ ኢትዮጵያም ታውቃላችሁ፣ ማንኛውም ሰው ማለት ነው። ሳሪን አልተረዳሃትም በሬ ገባሽ? ለምንድን ነው እኔ ያልኩት? ለምን አይረዳኝም? መሲ ተረድቶኛል። በመጀመሪያ ደረጃ በደንብ አዳምጪኝ። ከዚህ የምናደርገው ነገር ነው። አንድ ሰው ወደ ኢትዮጵያ ይግባ ከተባለ በመጀመሪያ ትኬት እንቆርጣለን። ለምርመራ የሚያስፈልገውን ሀገሩ የሚሄድበት የሚያስፈልገውን ይሄ የኔ ስትራቴጂ ነው። በማን ቤት እንደሚገባ አላውቅም። የኔ ልንገርህ፣ በጣም ይቅርታ ይደረጋል። ይሄዳሉ ኢትዮጵያ ይመረመሩና ያ ብር ይሄን ያህል ብር በኢትዮጵያ ከተባለ ይመጣሉ፣ እናዋጣለን። ምክንያቱም በብሩ መጠን የተጠየቁት ኢትዮጵያ ላይ ነው። በቃ ይሄ ነው፣ ሌላ ነገር የለብኝም። ጨርሻለሁ። አውራ ሌላው ቀላል እኮ ነው። ባይዘው ኢትዮጵያ ውስጥ እኮ ለአንድ ዶክተር ይሄን ዶክመንት መላክ ነው። ይሄ ነገር ምንድነው የሚያስፈልገው የሚለው ቀላል እኮ ነው። እዚህ መሆን ይችላል። ለምን አይደለም? ለምን ለአንድ ዶክተር ትልካለህ? እኔ ለምን እንደዛ አደረጋለሁ? ለምን ለአንድ ዶክተር ትልካለህ? ልጅቷ ትሂድ፣ ትታከም፣ ትመርመር። የምትመረመር እንዴ ሙሉ ብር አሁን ተዋቶ በዚህ በድርሃም የተባለውን ስንት ብር ነው ሙኒት የተባለውን እሱን ብር እንድናሰባስብ ነው የምትፈልጉት? እኔ ያንን አላልኩም። እንደዛ ካልሆነ የምናደርገው በዚህ መንገድ ነው። እንደዛ ከሆነ ትኬት ይቆረጥላታል። ኢትዮጵያ ሕክምና የምታረግበትን የመጀመሪያ ፈርስት ሀገር ያላገዛችሁ ሰው ኢትዮጵያ ስትሄድ እንዴት ነው ማገዝ የምችለው? እቺ ልጅ እሱ አይመለከትም። መታገዣውን መንገድ ማስተካከል የእናንተ ፋንታ ነው። ዛሬ አላገዝናትም እንዴ? አግዘናት የለ እንዴ? ማገዣ መንገድ ማስተካከል የእናንተ ፋንታ ነው። ተስተካክላችሁ መጣችሁ ይሄ አልተደረገም ስትሉ እናገራለን። ላይ ያልተስተካከለው ነገር ሙኒት እንዴ ልጠይቅህ እስኪ እኔ ምንድነው? ቆይ ብሬ አነጋገር ራሱ የልመና አይደለም እኮ ሲጀመር ምንድነው ያላስተካከለው? አላስተካከልኩም። ምንድነው ያልኩህ? ወረቀት አስተካክሉና አስሚያ አስገቧት በኢመርጀንሲ አምቡላንስ መጥቶ ይውሰዳት። እንዴት ነው የማይቻለው? ለእናንተ አዲስ ካለ አንቺ ውሰጂ። አንቺ ሞልኬና አይደል ያለሽ? ለምን እመጣለሁኝ? አምቡላንስ ጥራ። አንተ ለምን አምቡላንስ አትጠራም? አንተ ነህ እኮ ስለ ልጅቷ እየጠየቅ ያለኸው። እኛ ጥያቄህን እየሰራ ለዚህ ጋር ቆምሽው አግዛት ብለሽ አይደለ? አዎ እቺ ልጅ እኮ እህቴ አይደለች። ምንም ደግሞ አንተ አጠገብ ያለኸው እያለ እኔ መልግና ለምን እመጣለሁ? ነው አንቺ እንደዚህ አይነት ካለሽ እውነት እንደዚህ አይነት የምታደርገው ነይ ልጅቷ የሚነካለችበት ቦታውንም ላምጣልሽና አንቺ አርግስቲ አርግቶ ማሳየት እኮ ነው። ባይዘው አንዳንድ ነገር ይወራና ካልተደረገ አርጎ ማሳየትንማ ከኔ በላይ ማንንም አይናገረውም። አንተ እዛ እያለህ አጠገቧ እያለህ አትሂድ። ምን አልኩ? ውስጥም አትግቡ። በድፍረት እኮ እኔስ ዘዴውን እየተናገርኩ ነው አይደለ? የግድ እኔ መጥቼ ከመኪና ማውረድ ካለብኝ መጥቼ አወርዳታለሁ። ምንም ችግር የለም። ሰው ላይ አትለጥፉ። የራሳችሁን ስንፍና ሰው ላይ አትለጥፉ። አደርጋለሁ፣ ምንም ችግር የለም። አንተ 998 መደወል አቅቶህ ነው? ነይና እሺ፣ አንቺ አርጊ። አምቡላንስ መጥራት እስኪ አንተ ይሄን መልስ ስጠኝ። አታጀሳት ሆስፒታል። አሁን አንቺ አምቡላንስ መጥቶ አልወስዳትም ማለት አምቡላንስ መጥቶ አልወስዳትም ማለት ይሄንን ስጠኝ፣ ንገረኝ። ብሬ ቆይ አብርሽማ ልንገርህ። ኖ ፉክክር አይደለም። ሰውን እንርዳ ከተባለ ነው ፉክክር ነው። እኔ የምችለውን የማውቀውን የእውቀቴን ሳካፍልህ አንተ አጠገቧ ስላለ አድርገው። እኔ ኡመልጎዬን ያለ ኬዝ ደግሞ አንተ ባለህ እውቀት ወይም አጅማን ያለ ኬዝ እዘዘኝ፣ ይታዘዛለሁ። ማገዝ ከፈለገ እኔ ላምጣልሽ ሙልኬሽ። እሺ ለኔ አንድ መልስልኝ። እኔ አጅማ አሁን ሻርጃ ነኝ ያለነው፣ ሻርጃ ነኝ ያለሁት። እኔ ወደ አንተ እመጣለሁ። እኔ አንተ ጋር እመጣለሁ። ኧረ አትቸገርም። ልንገርህ፣ እኔ አንድ ጥያቄ ልጠይቅህ። አምቡላንስ ጋር ደውለህ መጥቶ አልወስዳትም ማለት ይሄን በልስ ብቻ ስጠኝ። እኔ አሁን ወደ አንተ እመጣለሁ። አምቡላንስ ጋር አልደወልኩም። خلاص በስ አንድ ስሚኛ፣ የራስሽ የምታዳምጪ ከሆነ እኮ መልስ አይኖረንም። ስለዚህ እኔ ደግሞ ማድረግ አልቻልኩም የምትለው እኔን የምትፈልገኝ እኔን ነይ የምትለኝ የሰጠው አይዲያ ካልሰራልህ ነው ብርሽ አይደለ? የሰው ሁላችንም ጉልበታችንን ማፍሰስ አለብን፣ ጊዜያችንን ማቃጠል አለብን። እኔ አይዲያ የሰጠው አድርገው ሙኒት አልተሳካም ነይና አንቺ አድርጊ ወይም አንቺ ጋር ላምጣትና አድርጊ ትላለህ። ስለዚህ በትክክል እኔ ፕላስ አይ ብሬ አሁን እንዲሆን ነው የፈለከው? አሁን ነው እርዳታው እንዲሆን የፈለከው? አሁን አንቺ እኔ አብርሽ 6 ቀን ከሳባ አስተነስተውኛለሁ። እሺ እኮ አሁን ነው እርዳታው እንዲካሄድ የፈለከው? እኔ ምንድነው የምፈልገው? እቺ ልጅ ሆርሞን የልብ ኬዝ ነው። የልብ ኬዝ ማለት ምንም ጊዜ ለሰው አይሰጥም።
ምንም ጊዜ አይሰጥም ማለት ነው። ነገ ይሁን ዛሬ ይሁን አሁን ይሁን አይታወቅም። የልብ ኬዝ ማለት ነው። እግር ቢሆን ትጠብቃለህ፣ እጅ ቢሆን ትጠብቃለህ። እኔ ግን ሆስፒታል አስረዳን እስኪ ብሬ። ሆስፒታል ምን እንዳለ ታውቂያለሽ? እሺ ጠራ አወጣን ማለት ነው። ወዴት? ብሩን ካላመጣችሁ አልነገርኩሽም እንዴ? በቀደም ነግረኸኛል። ግን ብሩን ካላመጣችሁ ማታከም አችልም ተብሎ አወጡ። ካወጡን በኋላ ደግሞ ራሱ ማለት ነው ካወጡን ራሱ ማለት ነው ሙኒት እዚህ ሀገር እንደማይቻል ነው እመቤቴን የተነገረ ማለት ነው። ከዛ ከሆስፒታል ራሱ ከወጣች ማለት እቺ ልጅ ትሪት የሚያረጋት ለ2 ወር ነርስ ይፈልጋል የተባለች ለ2 ወር ማለት ነው። ለ2 ወር አይደለም አንድ ቀን እዚህ ሰው መጥቶ እሺ ጥያቄ ልጠይቅ። እዚህ ሀገር እንደማይቻል ካወቅ ኢትዮጵያ እንዴት እንደሚቻል አውቀው ነው አሁን ብር አዋጡ የምትለው? በትክክል ኢትዮጵያ እንዴት እንደሚቻል አወቅ። እንዴት እንደሚቻል አወቅ። ኢትዮጵያ ከሞተችም እናቷ ጋር ነው ሲጀመር። ስለዛ ምን ስለማሞት ሳይሆን ልጅቷ መታከሟን ቆይ ልጅቷ መታከሟን እዚህ አይቻልም አልክ፣ ኢትዮጵያ ይቻላል አልክ። እንዴት እንደሚቻል አውቀ ነው ምን ያህል ብር እንደተጠየቀ አውቀ ነው አሁን ብር እንዲዋጣ የምትፈልገው? እኔ ምን ያህል ብር እንደተጠየቀ አላውቅም። እኔ እየነገርኩሽ እኮ ነው ዛት ሚንስ። ስለዚህ አሁን እኛ የምናደርግላት እንዳልከው ትኬት የመቁረጫ ችግር ከሌለባችሁ ኢትሶኬ ትኬት ቁረጡላት፣ አገሯ ትግባ፣ አስመርምሯት። ሌላ የሚባለው ብር ከሆነ አይ ፕሮሚስ ቃል ገብቻለሁ እናዋጣላታለን። በቃ ከዚህ ውጭ የምለው ነገር ችግር የለው። እኛ ቃላችንን ለምን እንጠብቃለን? ችግር የለው። እኛም ቃላችንን እንጠብቃለን። ቃላችንን የምንበላ ሰዎች አይደለንም። ኖ ኢትዮጵያ በምን ታውቃለን? ቤተሰብ አለ፣ ወንድም አለ። ቤተሰብ ካለ ደግሞ ማለት ጎረቤት ራሱ አለ እኮ ኢትዮጵያ። መታከሟን ነው ያልኩ። እዚህ አይቻልም። ቤተሰብ አለ አጠገቧ። እዚህ ሀገር ስንት ብር እኮ እንዴት አወቅ? ሕክምና እኔ ያልኩ ሕክምና መውሰዷል እዚህ ሀገር እኔ እዚህ ሀገር የምትታከም እናንተ ሰው ካላችሁ ችግር የለውም። ትሪት የሚያረጋት እቺ ልጅ ታክማ ራሱ እኮ ማለት ነው። ማንም አያረጋትም። ሰው ካላችሁ ብለው ወደኛ እንትን ማንም አያረጋ። ኢትዮጵያ ትሄድ ተብሏል ጋይስ። ኢትዮጵያ ትሄዳለች፣ ትኬት እንቆርጣለን። ቆይ ሳሪ ይኸውልህ ብሬ እንዲህ አይነት ነገር ሲጠየቅ እንደ ግዴታ ሆኖ በእንደዚህ በግልፍተኝነት ስንነጋገር ያኔ ከሰው ኪስ ነው የሚወጣው አይደል እንዴ? ከኛ ወይ ካንተ አይደል እንዴ? ሁላችንም የሆነ ነገር ብናደርግም የሆነ አነጋገራችን ላይ ሁሉም ሰው እዚህ ጋር ኮመንት ላይ አንብብ። የሆነ እልህኝነት የተሞላበት አታድርገው። ገባ? ግዴታም አታድርገው። ይሄ የመልካም ስራ ነው እንጂ በአይምሮ ፈቅዶ እንጂ አንተ እንዳልከው አይደለም። ገባ? ስለዚህ ይሄ የመሲም ቤት የሳሪም ቤት ክፍት ነው እንደምታውቀው ታውቃለህ አይደለ? እዛ ሄዳ ኢትዮጵያ ሄዳ ያለውን ፕራይሱን ስትሳፈር እኮ የትኬት ብቻ አይደለም የሆነ ጭማሪ ነገር ተሰጥቷት ነው የምትሄደው አይደል እንዴ? ከዛ በኋላ ዶክተሮቹ የሚለውን ተነግሮ ደግሞ ያንን ነገር ደግሞ እዚህ ይሰባሰባል ነው እኮ ሌላ ነገር የለም እኮ ብሬ። እንደዚህ ምን የምንነጋገርበት አይደለም። ጊዜ የሚሰጥ ስላልሆነ እቺ ልጅ ኢትዮጵያ ስትገባ ስለሚያስፈልጋት መጀመሪያ ኢትዮጵያ ምንም ነገር እንደገባው ይገባላ ብሬ። የተጠየቀችውን ብር ሳናቅ አናሰባስብም። ይቅርታ እኔ አላሰባስብም። ስለሌላው አላቅ፣ ስለ መሲ አላቅም፣ ስለ ሙኒት አላቅም። እኔ አላሰባስብም። ኢትዮጵያ ሄዳ ገብታ ተመርምራ ሕክምና አግኝታ የተጠየቀችው ብር በመረጃ በማስረጃ መጥቶ ነው የማሰባስብላት እኔ ከሆነ። ከዛ ውጭ እንዳልከው ትኬት ከሆነ ትኬት እችልላታለሁ፣ አገሯ ትግባ፣ ለምትመረመርበት እንችላለን፣ ችግር የለም። ቤተሰቧ ድረስ የምገባበት ይሄ የኔ ግዴታዬ ነው፣ እወጣለሁ። ከዛ ውጭ ግን የተጠየቀችውን ብር በመረጃና በማስረጃ ኢትዮጵያ ሄዳ ሳታመጣ ብር ከወዲሁ አሰባስቤ ይኸውልሽ ሳሪ፣ ለእሷ ብቻ የተደረገ ነገር እንዳይመስል አስታውሻቸው። የሳውዲው የእንትና የኦስማን ምንድነው የተደረገው? ከሳውዲ ሆስፒታል ኮቴሽን አመጣ። በኮቴሽኑ ልክ አሰባሰብን። ልክ እንደዛ ነው። ይሄ በክፋት ወይም ለእሷ የተለየ ትሪትመንት ኖሮ አይደለም። ነገር ግን እኛ የምናውቀው እስካሁን ድረስ ብሬ አንተ ተረዳህን? እኔ ላስረዳህ። ኖ አልተረዳህም። በነገራችን ላይ ኖ ወደ ሌላ ነገር አትዘዱ እየተባልክ ያለው ቆይ አዳምጥ ብሬ። ቆይ ብሬ እንደዚህ ምንድን ነው መከባበራችን? ይሄ ነው። እነ ሳሪንም እነ ሙኒትንም አንተ እንዳልተረዳቸው እኔ ስለገባኝ ላስረዳ። አንዴ ቆይ ብሬ፣ በመብራን ጨመቅ አድርጌ እኔ ላስረዳ። እየተባለ ያለው ለምሳሌ በኢማራት 10 ምናምን ሺህ ድርሃም ተጠየቀች አይደለ? 120 ሺህ ድርሃም አይደለ የተጠየቀችው። ኢትዮጵያ ደግሞ ስትሄድ 5 ሚሊዮን መሆኑን 6 ሚሊዮን መሆኑን ሄዳ እዛ ቀጥታ ስትሄድ መመርመሪያ ለጇ ሄዳ ቼክ የምታረግበት ምርመራውን ምናምን ይሄንን እናዋጣላታለን። ከዛ የሆነ ዶክተር ለምሳሌ ዶክተሯ እኔ ኮንኩኝ ዶክተር መሲ ጋር ሄዳ
የተጠየቀችውን የወረቀት ይዛ ትመጣና ሳሪ ጋም ሙኒት ጋም አብርሽ ጋርም ሁላችንም ጋር ቤቱ ክፍት ነው። ኢትዮጵያ የተጠየቀችው አሁን እዚህ የተጠየቀችውን እኮ እናውቃለን። እዚህ ብትታከም እኮ ይሄ ተባለውን እኮ ነው የምናዋጣው። ገባ? ሳሪ ያለችው ኢትዮጵያ ትሄዳለች አይደለ? ኢትዮጵያ ትሄዳለች አይደል? ለኢትዮጵያ ለመታከሚያ ለእጇ ምናምን እንሰጣታለን። ሄዳ እንደ አዲስ ምርመራ ታደርጋለች። ከዛ ህመምሽ ይሄ ነው የዚህንም ዶክመንት የዛንም ዶክመንት የዚህን ዶክመንት ይዛ ትሄዳለች። ዶክመንቷን የዚህንም ይዛ እዛም ትሄድና እዛ የተጠየቀችውን በኢትዮጵያ አሁን የዱባዩን ነው ህዝቡ የሚያውቀው። እኔ ደግሞ ምን እንዳስፈታለሽ እዚህ ያረዳት ህዝብ ኢትዮጵያን ብትገባ አይረዳት። እሱን ለኛ እሱን እኛን ውቀሰን እሱን እኔን ውቀሰን አይባልም ብሬ እንዴ ነው እንደማይረዳት እሺ አስረጁ ህዝብ ማውራት ነው ህዝብ መናቅ ነው። በደንብ አዳምጪ ስሚ መርዳት ማለት ብር አይደለም። በሐሳብ አብሮ ተጨንቆ አይዞህ ወንድሜ ማለት በራሱ ትልቅ እርዳታ ነው። እባክሽ ተይ እንደዚህ አይነት እንትን ማለት አይገባኝም። ሳሪ ቆይ ማሪ አንዴ ይኸውልህ ሳሪ ያለች አለችው የትኬት አይደለም። የትኬት አንተ ትችላታለህ። ምን ሶሻል ሙኒት ብቻዋን ትችላታለች። የትኬቱ ችግር የለውም። እኔም ብቻዬን እችላታለሁ። ሙኒትም ብቻዋን ችግር የለብንም። ይሄ እያልን ያለነው የትኬት እናንተ ከሸፈናችሁ ኢትዮጵያ ደግሞ የምትመረመርበት ምርመራ የምታካሄድበትን ትንሽ ብር ይዋጣላትና ትሄዳለች። ከዛ በኋላ የኢትዮጵያ ዶክመንት ሰና ታዲያ አንድ እኮ ናችሁ። ሳሪም እያለች ያለችው እኮ ይሄ ነው። አንተ ገልብጠህ ነው የምትሰማው ብሬ። እኔም ያልኩት ይሄ ነው ካልክ የሳሪም የሙኒትም ሐሳብ አላፈልክ ይሄ ነው አላሉም። ባዶ እጁን አላሉም። ይግባና ዛሬ እንትን የሚለው አየሽ አልገባውም የምላችሁ ሳሪ ገብቶታል። ዝም በይ ገብቶታል። ኦኬ በቃ ሚውት አድርጊና በቃ ተሰባስቦ እንዲሰጣት ነው። የለም እንደዛ አይሆንም። አዳምጪኝ አዳምጪኝ። ወይኔ መሲ አረጋሽ ትሙት ብሬን ከኔ በላይ አታውቂውም። የወንድሜ እኮ ነው ለኔ በደንብ አውቀዋለሁ። እኔ ምልሽ አዳምጪኝ። እኔ ምልሽ ሁሉ ብር የተጠየቀችው ብር አይዋጣም። እኔ ነኝ የማውቀው። አንቺ ብሬን እኮ ነው በደንብ አውቀዋለሁ። ገብቶታል። ምንድነው የሚሆነው ያለው? አዳምጠኝ ብሬ አታናደኝ። አትጣላ በደንብ አዳምጠኝ። ስማኝ አሁን የምናረገው ምን እንደሆነ ታውቃለህ? ልጅቷ ትመጣለች። አዳምጠኝ እንትን አትበልብኝ። ያለ በለዛ እመጣልሃለሁ ቤት ድረስ ትመጣለች ልጅቷ። ትኬት ቆርጥ መሲ ጋር ነው ያለሁት ቤት እንዳትመጪ። ኦኬ አይደለም ስማኝ ይኸውልህ ልጅቷ ትመጣለች እዚህኛ ጋር ላይቭ ላይ። ከዛ በኋላ አካውንት ታዘጋጅላታለህ። ትኬቷ ይቆረጣል። የራሷ በራሷ ሰማላት። እሺ ስማኝ አዳምጠኝ እስቲ እባክህ አንተ ልጅ ተረጋጋ። ከዛ ትመጣለች ለኢትዮጵያ የምትሄድበት ከዚህ ክፍለ ሀገር የምትሄድበት የምትመረመርበትን የተወሰነ ነገር ላይ ካሁን እኛ ስናዋጣ እንዴት እንደሆነ ታውቃለህ? 100,000 ብር 150,000 ብር 200,000 ብር ድረስ እናዋጣለን። ዛት ያ ነገር ለመመርመሪያ ለአልጋ ለመያዣ ለኤቭሪቲንግ ይሆናታል። አዲስ አበባ ከገባሽ ከዛ ልክ ተመርምራ ውጤቷን ስታመጣ እናይና ስንት ብር እንደተጠየቀች ሲነገር በራስዮ ቤት መታ ይሰባሰብላት ነው። በቃ አለቀ። በስ አታድርቀኝ ልቤን አታንተናት በል በቃ እሺ ልጅቷ ተግባላች። ብሬም ገብቶታል ማለት ነው። ብሬ ይኸውልህ ኢትዮጵያም ያሉ የትም ሀገር ያሉት በሚዲያ ነው አይደል የሚሰበሰበው? በዚሁ ነው እንዲሰበሰብ የሚባለው። ኢትዮጵያም ገባች የትም ገባች ያው በሚዲያ መስኮት ነው የሚሰበሰበውና ይሄ የሚያሳስብ ጉዳይ አይደለም። አሁን ተግባብተናል እርግጠኛ ነኝ። አዎ ተግባብተናል። ቀለል እናርገው። ቴንክ ዩ ብሮዬ። ገብቶኛል። በቃ ይሄ ነው ገብቶኛል። በደንብ ነው የገባኝ። የምሬን እኮ በደንብ ነው የገባኝ። አሁን ገብቶኛል። በደንብ ከገባ ለምን እንደታስተጋግሩ ስለዚህ ልጅቷ ትግባ በራሷ ቲክቶክ ወይስ ደግሞ ገና እሷ ጋርም ደግሞ ሊድ ይዛ ዛሬ የሚደረግላት መሲ እንደው ቀጠሮ አትስተው ነገ እኔ እንድሸኛት ነው። ማርያምን እኔ ወገቤን አሞኛል ከጧት እዚህ ጋር አይደለም እንዴ እኔ እዛ ኑልኛ ቁጭ ብዬ እዚህ ጋር ነው ያልኩት ምንም ነገር ሳለ እቺ ልጅ ነገ የሆነ ነገር ብትሆን ሞተች ብላችሁ ደግሞ ነገ ቀን ሙሉ እቺ ያጀና አሁን ሰንዳት ሞት እኮ ነው አጀንዳ እናረግ ማርፈታ ከመጣ እንደዚህ እንደተጠጣ ማንም ሞተች ብሎ አጀንዳ የሚያረግ የለም። ስርዓት ይኑርህ። ለአነጋገር ስርዓት ያዝ። ማንም ሞተች ብሎ አጀንዳ የሚያረግ የለም። እኛ እንደዚህ አሳካለን። አርፈ ተቀመጥ። ማንም ሞተች ብሎ አጀንዳ የሚያረግ የለም። ማንም አጀንዳ የሚፈልግ የለም። አርፈ ተቀመጥ። ሳሪ ባክሽ ካላስ ምንም ነገር አሁን ማርጉላት እቺ ነው ያልሽው ማለት ነው። አሁን ያልሽው ማለት ነው የምትለው
አጀንዳ ልታረጉ በቃ ቤቲ ሳሪ ሂጂ ቤቱ በቃ ሂጂና ልኩ ነገሪው። ኧረ ማርያም እኔ ህፃኑ እንኳን መኪና ውስጥ ነው 1 ሰዓት ቁጭ ያለችው 2 ሰዓት። እኔ ሱቅ አይደለም እኮ ልጅት አለችው ቻርጀር ነው ያለችው። ኦኬ በቃ እሺ። ስለዚህ እኔ ምን ዛሬ ነው ቢደረግላት ልጅቷ ነገ ትኬት ተቆርጦ እንድገባ ነው። በማርያም እንደው በማርያም በፈጣሪ ይሁንባችሁ በምታምኑት እመቤቴ በኢየሱስ። ኦኬ እኔ አሁን አልችልም ብሬ ማርያምን ነገ አምጣትና ሁሉም ይመጣሉ። እዚህ ጋር ሰው ነው ያለው 6 ሺህ ነው እኮ እየተናገርኩ እኮ ነው ብሬ። ነገ ሰዓቱን ንገሪና በዛ ሰዓት ይመጡ እሷን መርዳት የሚፈልጉ ኦኬ ይመጣሉ። ችግር የለም ይመጣሉ። ጋይስ ይመጣሉ። ነገ በዱባ እኛ ይኸውልህ 5000 ሰው ቀርቶ አይደለም 500 ሰው በቂያችን ነው። ያግዟታል፣ ይረዷታል። እኛ ቤት ገብታ አይደለም ገና ድምጽሽ ተከፈተ። ማርያምን እውነትሽን ነው ስጮ ነው የተከፈተው። ይረዷታል፣ ያግዟታል። አንተኛን አታምነንም፣ ትረስት አታረገንም። ዲስንት ሰው አረዳንም። በኢማራት 10 ሰዓት ላይ ላይቭ ላይ በአንተ ቲክቶክ አብርሃት ቲክታክ ላይ ሆንና ትገባለች። በዛው ባንቺ ልጅቷን ይዘሃትና ልጁ መስሚያው ጥጥ ነው ጋይስ። አይደለም ወፈጣሪው የታመመችው ልጅ ሱቅ ይዟት ሊመጣ ነው። በአንተ እቤት ሁኑና አብራችሁ ቲክታክ ላይ ይዛችኋት ኑ። ሙኒትም አለች፣ አብርሽም አለ፣ ሂዊም አለች። እዚህ ጋር ሁላችንም እንመጣለን። خلاص ፈህምት አይፈም ከላ ትኬት እነሱ ይችላሉ። እኛ ለእንትን ነው የምናዋጣው። ምን እጁ ራሱ ከስከሰ ቋንቋ መግባቢያነቱ ቀርቶ መደናቆር ይሆናል። እኔ ብሬን አውቀዋለሁ ወንድሜ እኮ ነው። ዝጊያፍሽ ስትል መሲ አለ ዝጊያፍሽን እሱም ተቀብሎ ማለት ነው። እዳ ገባው እኮ ጊታ ደግሞ ነገ 10 ሰዓት በኢማራት አሁን ለምሳሌ አሁን 8 ሰዓት አይደለ 10 ሰዓት ውጣ አሁን ከሱቅ ብሬ ፖሊስ እንዳልጠራ እንደ ስሚ ሳሪ አንቺ አፍሽን ዝጊ። ብሬ ወንድሜ ነው ስትል እሱም ቅብላለና አንቺ አፍሽን ዝጊ። ሳሪ ለኔ ያወራታለሁ እየመለሰ እንትን ይልብኛል። ነገ 10 ሰዓት ቤትሽን ክፈቺ። ከፍታለሁ ሁላችሁም ነው። አብርሽ ከቀረ ሌባ ነው ብዬ ፎቶውን ዘቅዝቄ ቪዲዮ ሰራባለሁ። ሂዊም እንደዛው ላመጣለሁ መስሎኝ እንመጣለን። ይኸው ያግዟታል። ማርያምን እኔ ጠዋት አሁን ዳይሬክት ወደ ስራሽ ግቢ። አንቺም ኑጡ ጃኬት ደርቤ ገባሁት። በቃ መልካም ምሽት፣ መልካም ጊዜ። ቆይ አንድ ጊዜ እኔ ልናገር። ቆይ አንድ ጊዜ ጋይስ፣ በሳይንት እህታችን አማካኝነት እንግዲህ የበረሃው ዳይመንድ ተብላችኋል። ይሄንን ስም አጽድቁ። የበረሃው ዳይመንድ ናችሁ። ሄሉ ነይ ግቢ። እኔ ቆንጆ ቅድም ጀምረሽ ስታስገቢ ነበር። እኔ ለልት ነይ ግቢ እና በእህታችን ሳይንት አማካኝነት የበረሃው ዳይመንድ ተብላችኋል። እሺ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ። አዎ እህታችን ሳይንት በጣም ብዙ ሰው ብትረዳናት ብንወዳናት። በቃ خلاص ደና ማሲ ሪካርድ ያረኩልሽ ለምን አሰሚም? ቆይ አንቺ ሪካርድ ታረግልሽ ለምን ማሰሚ? እኔ ጭንቅላቴ ተበጠበጠ። በዚህ ብርሽ፣ በዚህ ስልክ፣ በዚህ ሲጋ አቸኩይ ለሁሉም ነገር። በቃ አንቺ ሳሪ የምትልሽን እውነት ነው። በእነሰሚ ማቸኩይበት ነገር አለ። እኔ ጋር ኢንፎርሜሽን የደረሰ ከዛም በደንብ ይድረሰኝና ልክልሻለሁ። ጎበዝ፣ እንደው እንደዚህ በእናትሽ በኩርኩም እያወለቅሽ እንትን በይልኝ። ምክንያቱም የኛ የሀገር ቤት ጉዳይ ነው ማማ። እንሄድበታለን፣ እናወራለን ብዙ። ምንድን ነው የሀገር ቤት ጉዳይ? እነግርሻለሁ። ማሲ ደውይልኝ። ስሚ ሜላትን 14,000 አስሞያታ ቻሌንጅ ተሰጥቶኛል። ታውቂያለሽ? አንዱ ማኔር ላ የልጅቷን ሜላት የልጅቷ ምን ላይ ደርሶ ነው? ቤሉን እንትን አርጓ ፖል አርጓ ጋይስ ቤሉን እንዴት ናችሁ ጋይስ? ሳሪዬ መስዬ እንዴት ናችሁ? አንዴ ሜላትን ፎሎ አድርጓት እና አዲስ ስልክ ሄሉ ሰምቻለሁ። ይሄን በጣም 4 5 ነግረውኝ ማንም ያመጣልኝ ሰው የለም። በቀደም በውስጥ መስመር 4 ልጆች ጽፎ ያመጣ ሰው የለም። ወሬ በያቸው። ኖ ኖ ኖ ኖ የኛ ልጅቷ እኮ የኛ ሀገር ሰው ነች። እና ወሬ አይደለም። ኖ ከሐኪም ማስረጃ በላይ ሄደን ከሐኪም ማስረጃ በላይ ምንም ነገር የለም። ልጅቷ ይሄ አጥንቷ ሁሉ ወጥቶ እንደዛ ሆና ጭንቅላቷ ፀጉሯ መመለጥ ጀምሮ ሐራም ተው። የሆነ ሰው እናቷ ታምጣልኝ። ምን ስሜ ከእናቷ ይመጣል። ዝም በይ አንቺ። ምክንያቱም በጣም ምግባባው ሰው ነው የጻፈልኝ። ኦኬ እሺ። አሁን ወረጅና ሂጂ። አሁኑኑ ንገሪ፣ ነገ ስለሚሆን ሂጂ። አሁን ወረጅ
እና ይዘሽ ነው አሁን። ሄሉ መረጃ ካለሽ አምጪ። መረጃ ካለሽ ስጡኝ ጋይስ። የሞተችው ልጅ እኮ ኤምባሲ መሲ ፎቶ አንስታ እንትን ልልክለት ነው። እሺ ጋይስ፣ እሺ ውዶች ላክንለት ኤምባሲ፣ ለኤምባሲው ሁሉንም ስልክም የሰውየውን የዝች ሀዲያ የምትባለው ቅርሻታም የሰው ሀቅ የምትበላ የእሷንም ምናምን እንትን ብያለሁ። በነገራችን ላይ ሀዲያ እኔ እንትናን ፎቶ ፕሮፋይል ስላደርግ ለምን አይደለም የሌላ ሰው የቲክታከር ፎቶ የማንንም ፎቶ ለምን ፕሮፋይል አታረጊም? ከኔ ህይወት ጋር ምን አገናኛችሁ? የዛን ቀን የነበረችው ሀዲያ ነች እንዴ? መስሎኝ ከኔ ጋር ደግሞ አሁን ምን ትላለች? እኔ ለምን እንደምትጠሉኝ አውቃለሁ አለች። የሆነ ሰው ፕሮፋይል ለምን የእሙሙሽን ፕሮፋይል አታረጊም? ሀቢብቲ አንቺ ነው እንደዚህ ያለችሽ? እማቤቴ እርሻታ የእሙሙሽን አድርጊው ከፈለግሽ። አይደለም የቲክታከር ፎቶ እሙሙሽን ቁጭ አድርጋት እንድች እንዳለች ቅርሻታ የሚያጋስተን እኛ በነገራችን ላይ የቀጠራችሁን ያህል የሚሰማችሁ ሰዎች አደብ ያዙ። እመቤቴን እናት አለም ጎንደር እንደዛ አለች። ነገር ስታዞር ልክ አንገቷ ስትታነቅ ሌላ ነገር የምታወራ ማለት ነው። አሁን እዚህ ጋር 4100 ሰዎች